በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። አምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ማቴዎስ ወንጌል ምዕራፍ ጥናታችንን እንቀጥላለን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ያለውን ሀሳብ ነው የምንመለከተው። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ምዕራፍ 21 በ6 ትላልቅ ክፍሎች ነው የሚከፈለው። አንደኛ የጌታችን ወደ ኢየሩሳሌም መግባት የጌታችንን፣ ሁለተኛ ወደ ቤተ መቅደስ ስላደረገው ተአምር፣ ሶስተኛ ፍሬ ስለታደሉት፣ አራተኛ ስለ ካህናት አለቆችና ስለ መምህራን ጥያቄ፣ አምስተኛ ስለ ሁለቱ ወንድማማቾች፣ ስድስተኛ ስለ ወይኑ ምሳሌ አምላካችን ያስተማረበት ክፍል ማለት በስድስት ዋና ዋና ክፍሎች ነው የሚከፈል የቅዱስ ማቴዎስ ወንጌል ምዕራፍ 21 ማለት ነው። ምዕራፍ 21 ቁጥር 1 ላይ ጌታችን ወደ ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ይላል። ኢየሩሳሌም ቀርቦ ከደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ ይላል። እንግዲህ ደብረ ዘይት የሚባለው ተራራ በኢየሩሳሌም በምስራቅ በኩል ያለ ነው። ቤተ ፋጌ የሚባለው ደግሞ ቦታ ፋጌ የሚባል የኖረ ቦታ ማለት ነው ብሎ አባቶቻችን የተረጉሙናል ማለት ነው። ፋግ ያለ የሚልም ትርጓሜ ጥርሱ ፋግ ያለ ብሎ ትርጓሜ ላይ ያስቀመጡ ሀሳቦች አሉ ማለት ነው። እዚህ ጋር ሲደርስ ጌታችን ሁለቱን ደቀ መዛሙርት ነው የላካቸው፣ መልእክት አዘዛቸው ማለት ነው። ትእዛዝ አዘዛቸው። በፊታችሁ ወደ ልጁ መንደር ሄዱ፣ ያን ጊዜ የታሰረች አህያ ከውርንጫ ጋር ታገኛላችሁ፣ ፍቱና አምጡልኝ ብሎ መልእክት ይናገርላቸዋል ማለት ነው። እንግዲህ አህያ ታገኛላችሁ፣ ፈታችሁ አምጡልኝ ብሎ ሁለቱ ደቀ መዛሙርቱን ነው የሚልከው። አህያ ከነ ውርንጫ ታስራ ነው ያለችው። የፊት ላይ ያለችው ከተማ መንደር ከተማ ሄዳችሁ ነው ያለው እንጂ የት እንደሆነ አልነገራቸውም። የሐዋርያትን መታዘዝም በዚህ እናደንቃለን። የት ነው የሚሄደው ሳይሉ ለማንስ እንዴት ነው ብለን ነው የሰው እንዴት እንፈታው እንጠየቃለን። ማን ነው ቢጠይቀንስ ባለቤቱ ቢጠይቀንስ የሚል በጣም ማዕት ጥያቄ ያለበትን ጉዳይ ምንም ሳይጠይቁ የሚጠይቃችሁ ካለ በጌታ ይፈልጋቸዋል በሉ ብሎ በጣም ከፍ ያለ ትእዛዝ ለመታዘዝ የሚከብድ ትእዛዝ አዘዛቸው። ሁለቱም ተማሪዎች ሄደዋል። መታዘዛቸው በጣም እናመሰግናቸዋለን። ሄደው እንደተባለውም ከውርንጫ ጋር የታሰረችን አህያ አገኙ። ከዛ ፈቶ አመጡ። ሊፈቱ ሲሉ ባለቤቱ ያሰረው ሰውዬ ለምንድን ነው የምትፈቱት የሚል ጥያቄ ጠየቀው። ጌታቸው ይፈልጋቸዋል በኋላ ከዛ በኋላ አልተከራከራቸውም። ባለቤቱም ሌባ እንደሆነ ያስረዳናል፣ እንረዳለን። ምክንያቱም ባለቤት የሆነ ሌላ ሰው እንዳለ መረዳት መቻል አለብን። ባለቤቱ ማን ነው? ለዛ ያሰረው ቢባል ዲያብሎስ ነው። የታሰረው ያንን አህያና ውርንጫ ማለት አዳምና ልጆቹ ማለት ነው ብሎ አባቶቻችን በትርጓሜ ያስቀምጠውልናል ማለት ነው። ፈቺዎቹ ሐዋርያት የመፍታት ስልጣን እንደተሰጣቸው የሚያሳይ ነው። የመፍታት ስልጣን ለሐዋርያት እንደተሰጣቸው የሚያሳይ ነው ማለት ነው። ከዚህ በኋላ ጌታችን አህያይቱ ላይ ተቀምጦ 14 ምዕራፍ ሄደ። ከዛ ቤተ መቅደሱን ሲደርስ ደግሞ በውርንጫይቱ ላይ ተቀምጦ ቤተ መቅደስን 3 ጊዜ ዞረ ማለት ነው። እንግዲህ ዛሬ ታቦት አክብረን ስንዞር የዛ ምሳሌ ነው። ቤተ መቅደስን እንደዞረም ያዛ ምሳሌ ነው እና ትንቢት የተቀመጠ ትንቢት አለ። ኢሳይያስ ተናግሯል። እነሆ ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያና በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሏልና ብሎ ቅዱስ ማቴዎስ ብሉይ ኪዳን ላይ የተነገረ ትንቢት መፈጸሙን ይናገርልናል ማለት ነው። ከዚህ በኋላ ልብስ በላያቸው ላይ ጫኑ። አህያ ላይ ዝም ብሎ አልተቀመጠም። ጌታችን ኢየሱስም በእነርሱም ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፎች ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱም የሄዱት የሚከተሉ ሕዝብ ሆሳዕና ለዳዊት ልጅ እግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ ጮህ ነበር። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወቀች። ሕዝቡም ሁሉ ከገሊላ ናዝሬት የመጣው ኢየሱስ ነው አሉ ይላል ማለት ነው። እንግዲህ ጌታችን ሐዋርያትን አዟቸው ሐዋርያት ሄደው ፈተው አምጥተዋል እንጂ ሲያመጡ በአህያዎቹ ላይ አልተቀመጡም። ይህ ደግሞ ሌላ ትምህርት ያለው ነው። ካህናት እስከ ክርስቶስ ያደርሳሉ እንጂ አይጫንም። ምእመናን መቀመጫ አድርገው አይቀመጡብን። በምእመናን ላይ አይቀመጡም። በምእመናን ላይ የሚቀመጥ ካህን ካለ ትክክል እንዳይደለም ሲያመለክት ጌታችን የጌታ ደቀ መዛሙርት ማምጣት ነው፣ መታዘዝ ነው። መፍታት ስልጣን ተሰጥቷቸው በቃ እኔ ፈተን ያመጣን አይደል ብሎ ጥቂት አለመቀመጣቸው ምእመናንን እስከ ጌታ ድረስ ማድረስ እንጂ ምእመናን ላይ መቀመጥ መጫን የካህናት ሕይወት መሆን የለበትም የሚለውን የሚያስረዳ ማለት ነው። እና ይሄ ሁሉ ተፈጸመ ማለት ነው።
ኢየሩሳሌም በገባ ጊዜ ይህ ማን ነው እያለ ህዝቡ ታወቀ የሚለውን ስናነሳ ያው ሆሳዕና ማለት ከአርያም የመጣ መድኃኒት ማለት ነው። እንዴት ከአርያም የመጣ መድኃኒት ሊባል ይችላል? እኛ የምናውቀው ዮሴፍ ልጅ አይደለም ነው እስካሁን የአይሁድ ጭንቀታቸው እና እግዚአብሔር ስም የሚመጣ ብሩክ ነው ብሎ እያሉ ሲዘምሩ ሲሰማ ኢየሩሳሌም ደነገጠች፣ ታወቀች። ይገርማቸዋል። ኢየሩሳሌም የተደነገጠችው ቤተልሔም እሱ ሲወለድም ደንግጣ ነበር፣ ሲነሳም ደግሞ ደንግጣ ነበረ። ጌታችን የማቴዎስ ወንጌል ምዕራፍ 28 ከቁጥር 2 ላይ እናገኛለን። ሲወለድ ሄሮድስ ጋር ማቴዎስ ወንጌል ምዕራፍ 2 ላይ ሄሮድስ ጋር ሰብአ ሰገል ሲገቡ ሄሮድስ ደነገጠ፣ መላው ኢየሩሳሌምም ከእርሱ ጋር ደነገጠ ይችላል። ስለዚህ የሚያስደነግጠው አምላክ መሆኑ፣ የተወለደው ዝም ብሎ ሕፃን አለመሆኑ፣ ከሰማይ የወረደ ከአርያም የወረደ መድኃኒት በመሆኑ እንጂ ሌላ ፍጡር ምድርን ያክል እንደዚህ ያስደነገጠ የለም። ተወልዷል የሚለውን ዜና ሲሰማ ደንግጦ ብቻ አልቀረም፣ ደግሞ ተነስቷልም የሚል ዜና ሲሰማ ኢየሩሳሌም አንድ ላይ ደንግጣለች። ምድር ተንቀጠቀጠች። ምድር ያለው እስራኤል እዛ ኢየሩሳሌም ላይ ያሉ ሰዎች ጠባቂዎች ናቸው፣ ወታደሮች ናቸው። ደንግጠዋል፣ ልባቸው ተሸበረ እና ምድር ተንቀጠቀጠች የተባለው እና አምላካችን በአምላክነቱ በገናነቱ ወደ ኢየሩሳሌም ከተማ ሲገባ ህዝቡ ደነገጠ፣ ኢየሩሳሌም ደነገጠ። እግዚአብሔር ከሰማይ የወረደ መድኃኒት ተብሎ ሲመሰገን አይተው ማለት ነው። ሲወለድም ሄሮድስ ደንግጧል፣ ኢየሩሳሌም በአጠቃላይ ደንግጣለች። ሲነሳም ኢየሩሳሌም ደንግጣለች፣ ሄሮድስ መላው ኢየሩሳሌም ደንግጣለች። ይህ የሚያሳየው ህዝቡ ክርስቶስን ከማመን መማደንደኑን እንጂ ቢያምን እንዲህ መደንገጥ ባላስፈለጋቸው ነበረ። ለሴቶቹ ክርስቶስ ሲገለጥ አላስደነገጣቸውም፣ ግን ለጠባቂዎች ሲገለጥ ሲሰሙ ግን ደንግጠዋል። ይቀጥልና የቅዱስ ማቴዎስ ወንጌል ሁለተኛው ክፍል የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ያለው ሁለተኛው ክፍል ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ቤተ መቅደስ የሚሸጡትን የሚገዙትን ሁሉ አባረረ። ይሄ 2 ጊዜ ነው የፈጸመው ጌታችን። 3 ዓመት ሲያስተምር 3 ጊዜ 4 ጊዜ አራተኛው በዓለ ፋሲካ ላይ ይሰቀላል። 3 በዓላትን ግን ያከብራል አንድ ላይ ሆነው ማለት ነው። 3 በዓላትን ሲያከብር ትላልቅ ነገሮችን አድርጓል። 3ቱም በዓላት ላይ በዓለ ፋሲካ ለማክበር ከመላ ዓለም የመጡ ኢየሩሳሌማውያን ባለበት አምላካችን ውሃውን ወይን አድርጓል። ይሄ ደግሞ ለምንድን ነው ቢባል ይህን ታምር አይተው አምላክነቱን ይመኑ በመላ ዓለም እንደዚህ የሚያደርግ አምላክ ተወለደ ብሎ እንዲመሰክሩ በየሀገራቸው ማለት ነው። ይህንን ጌታችን አድርጓል። አልዓዛርን ከሞት ያስነሳው ትንሣኤ ጊዜ ነው። መጀመሪያው አንጾተ ቤተ መቅደስ ወይንም የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 11 ላይ ያለውን አንጾተ ቤተ መቅደስ ያደረገው ህዝብ ተሰብስቦ ባለ በዓለ ፋሲካ በሚከበርበት ነው። ይሄ 2ኛ ጊዜ ነው። ሆሳዕና ዕለት እየተዘመረ መጥቶ ቤተ መቅደስ ላይ መጀመሪያ አስወጥቶም ቢሆን እነሱ ሊወጡ ፈቃደኛ አልነበሩም። ድጋሚ ያስወጣቸው ማለት ነው። ድጋሚ አባረረ። ሰዎችን አይደለም ያስወጣው፣ አህያና ላሞችን፣ በጎችን፣ የሚታረዱ የሚሰዉትን ርግቦችን ኑና ውሰዱ አለ። ሳንቲማቸውን ገለበጠ፣ ወንበራቸውን ገለባበጠ። ከዛ ደግሞ ሳንቲማቸውን አፈሰሰ። እንግዲህ ሳንቲማቸውን ያፈሰሰበት ምክንያት ነፍሳቸውን ሽጠው የሰበሰቡት ሳንቲም ስለሆነ አፈሰሰ። እነሱ ሳንቲሙ ሲፈስ ነፍሳቸውን እንዲመለስ ማለት ነው። ነፍሳቸውን አፍስሰው የገዙትን የሰበሰቡትን ሳንቲም አፈሰሰ። አምላካችን ነፍስ ሽጠን የምንገዛውን ሳንቲም እንድናፈስ ነው የሚፈልገው። የተሰረቀ ሳንቲም ቤተክርስቲያን ከመጣ ለነዳይ ይሰጥ ነው የሚባለው። እሳት ይቃጠል ይላል። እሳት ይቃጠል የተባለው ነዳያን ናቸው፣ አያመሰግኑምና። እሳትን በልተው አያመሰግኑም፣ ነዳያንም ተቀብለው አያመሰግኑምና እሳት ይቃጠል የተባለው ለሱ ነው። ለመስዋዕት ግን የስርቆት ሳንቲም አይሁን ብሎ ፈትሐ ነገሥት አባቶቻችን ፈትሐ ነገሥት ላይ አስቀምጠዋል። እና ይህ ነፍስ አጥፍቶ የመጣ ሳንቲም ስለነበር ሳንቲሙን አፈሰሰባቸው። ርግቦችን ቢመታና በጅራፍ ቢመታና ርግቦች ቢመጡ መስዋዕት ሆኖ አድርገን ለእግዚአብሔር የምናቀርበውን ስለገደለ እንሰቅሏለን ብለው ምክንያት እንዳያገኙ አልቦቱ ምክንያት ለጌጋዮሙ ይላል። በደላቸው ምክንያት አላገኘም ይላል መጽሐፍ ቅዱስ። እና ርግቦችን ገርፎ ቢሆንና ርግቦች ሞተው ቢሆን ለአምላክ መስዋዕት አድርገን የምናቀርበውን መስዋዕት ስለገደለ እንገለዋለን ብሎ ምክንያት ባገኘው ነበር። አምላካችን ግን ርግቦች መሞት የሚችሉ ስለሆነ በጅራፍ አልመታቸውም። በጅራፍ መመታት የሚችሉትን መታቸው። መውጣት የማይገባው የሰው ልጅ ነው። ቤተክርስቲያን ውስጥ ማናችንም ቢሆን ተገብቶን አይደለንም ያለ ነው። እኛን ተገብቶን ሳይሆን ሸፍኖልን ነው ያለ ነው። እና አምላካችን ሸፍኖ የሰዎችን በደል ሸፍኖ የበደላቸው ውጤት የሆኑ ነገሮችን ግን አባረረ። ማባረር ያለበትን አባረረ። ኑና ውሰዱ ያለበትን ውሰዱ አለ።
መገልበጥ የነበረበትን ገለበጠ አምላካችን እና በዚህ መልኩ ቤቴ የጸሎት ቤት እንጂ የወንበዴዎች ዋሻ አይደለም ብሎ ቤተ መቅደሱን አጸዳ ማለት ነው። እና ምን እያደረጉ ነበር ቤተ መቅደሱ ቢባል የሳንቲም ልውውጥ ያደርጉ ነበረ። ልክ አሁን ዘመኑ ባንክ የዶላር ልውውጥ እንደሚያደርገው ማለት ነው። ዶላርን በኢትዮጵያ ብር እንደሚለውጡት እነሱም ከመላው ዓለም የሚመጡ የእስራኤላውያንን ሳንቲም በየሀገራቸው ያሉትን የያዙትን ሳንቲም ቤተ መቅደስ ውስጥ ይቀይሩ ነበር። ሲቀይሩ ግን አንድን ብር በአንድ ብር ሳይሆን በ100 ብር በ200 ብር ልክ አሁን ዶላር እንደሚቀይረው አይነት የብልጣብልጥነት ታክስ የሌለው ንግድ ማለት ነው። ከዛ ሲቀጥል ደግሞ መስዋዕት የሚሆኑ በጎችን በሬዎችን ያመጡ ነበር። እነሱ የመጡትን በሬዎችን በጎችን አንቀበለውም ለምን ለእግዚአብሔር ንጹህ መስዋዕት ማለት ወፍሮን የሰባውን ማቅረብ ያለባቸው ብሎ ይላሉ። ግን ለዚያር አዝነው ተጸጽተው ሳይሆን በእናንተ ሁለት በእኛ አንድ ቀይሩ ይሉ ነበር። ስለዚህ ያዋጣቸዋል። እነሱ በጎቻቸው በሬዎቻቸው የሰውነታቸው የጎሰቆለው መንገድ ከወጡ በኋላ ነው። 1 ወር 2 ወር ተጉዞ መጥተው ሊሆን ይችላል። እንዳሁኑ ትራንስፖርት የየብስ የባህር ትራንስፖርት የሚባል የለም። ስለዚህ ብዙ መንገድ ከመሄድ በጎቻቸው ይከሳሉ። ሲከሱ በእናንተ ሁለት በእኛ አንድ ቀይሩ፣ በወፍራሙ አንድ ቀይሩ ብሎ እንደዚህ ያደርጉ ነበረ። ሌላው ልብስ ላይ የሚያንጸባርቅ ነገር ይለብሱና በሬዎች ተደናብሮ ቤተ መቅደስ ሲገባ ቤተ መቅደስ የገባ አይወጣም፣ ጭስ የነካ አይነጣም ይላሉ ማለት ነው። በዚህ መልኩ የወንበዴዎች ዋሻ አድርጎ ነበረ። ቤቴ የአባቶች የጸሎት ቤት ናት። አሁን ቤተ ክርስቲያን ላይ እንደዚህ የሚያደርግ ሰው ብናገኝ ማባረር ነው አይደለም። ሰውን ማባረር ክርስቶስ አልፈቀደውም፣ አላደረገውም። ቤቴ ማለቱንም ደግሞ አልተውም። እንደዚህ አይነት በጣም የረከሱ ሰዎች ከረከሱ ካህናት ሳንቲም ብቻ አላማቸው ያደረጉ ካህናት ቢገኙ ቤቱ የክርስቶስ ቤት መሆኑን አያበላሹም፣ ሊያበላሹ ናቸው። የወንበዴው ቤት ሊያደርጉ አይችሉም። ክርስቶስ እነዛ ወንበዴዎች እዛው እያሉ እንኳን እነሱ እኮ ንስሐ ገብተው አልተለወጡም። ግን እነዛ እያሉ ቤቴ ማለቱን አልተውም። እግዚአብሔር ቤተ መቅደሱን ሁሌም ቤቴ ነው የሚለው። ይህን በትክክል መረዳት መቻል አለብን እና በዚህ መልኩ አምላካችን ይህንን ያደረገ ማለት ነው። ከዛ በኋላ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ከደቀ መዛሙርቱ ሁለቱን ላከ። እንዲህ አላቸው፣ ፊታቸው ያለች መንደር ሂዱና ይቀጥልና ሶስተኛው ታሪክ ነው የምናገኘው። ፍሬ ስላጣባት በለስ ነው የምናገኘው ሶስተኛው ታሪክ ማለት ነው። በዚህን ጊዜ ይህን ቤተ መቅደስ ውስጥ ያለውን ሲገለባበት ሲያወጣ ይህንን በማን ኃይል ነው የምታደርገው አለ ማለት ነው። ከማን ፍቃድ አግኝተ ነው? አሰራር ጥሰት አሁን እኛ እንደሚባለው ከኬድ ነው ደብዳቤ ከሀገረ ስብከት ነው ልንል እንደምንችለው ከማን ነው ኃይሌ ከማን ነው? በዚህን ጊዜ ጌታችንም እነዚህ ምልክቶች ጌታ ኢየሱስም አሁን እሰማለሁ ከልጆቻችንና ከሕፃናት ምስጋና የሚለውን ቃል የሚያነብባቸው የለምን አላቸው። ትቷቸውም ከተማ ሄደ፣ በዚያም አደረ ይላል። እንግዲህ ይህም ቤተ መቅደስ ከተደረገ በኋላ ጥያቄ ጠይቀውታል። ለምንድን ነው ሕፃናት አንተን ሲያመሰግኑ ዝም ያልከው? ሕፃናትና ከሚጠቡ አንደበት ምስጋና ለእኔ አዘጋጀ የሚለውን መጽሐፍ መዝሙረኛው ዳዊት የተናገረውን አላነበባቸውም ብሎ ትንቢት የተነገረለት መሆኑን አምላካችን ተናገረ ማለት ነው። ቤተ መቅደስ ውስጥ ዕውሮች፣ አንካሶች መጥቶ እርሱ አዳናቸውም። ያን ጊዜ የካህናት አለቆች ጻፎች ያደረገውን ተአምራት ልጆቻቸው ቤተ መቅደስ ሆሳዕና ለዳዊት እያሉ ሲሉ ባዩ ጊዜ ደስ አላላቸውም። አይሁድ በጣም ነው የከፋቸው። ከዛ ጊዜ ጀምሮ በቀለ መግደል ለመያዝ ነው። ሌላው ሶስተኛው ታሪክ ፍሬ ስለታጣባት በለስ ነው። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። መንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል በቀር ምንም ፍሬ አላገኘባትም። እንግዲህ ወዲህ ለዘላለም ፍሬ ያገኝብሽ አላ። ያን ጊዜ በለሲቱ ደረቀች። ደቀ መዛሙርቱ ይህች በለስ እንዴት ወዲያው ደረቀች ብለው አደነቁ። ጌታ ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደተደረገው ብቻ የምታደርጉ አይደለም፣ ነገር ግን ተራራን ተነስተው ወደ እኔ ወደ ባህር ተወርወሪ ብትሉ ይደረግላችኋል ብሎ አምናችሁ ጸሎት የምትለምኑ ሁሉን ታገኛላችሁ ብሎ አምላካችን አስተማረናል። ይቀጥልና የካህናት አለቆች እና መምህራን ጥያቄ ወደ ቤተ መቅደስ ገብቶ ሲያስተምር የካህናት አለቆች ሕዝቡን ሽማግሌዎች ወደ እርሱ መጥተው በማን ስልጣን ነው የምታደርግ? ይህን ስልጣን ማን ሰጠ ብሎ ጥያቄ ጠየቁት። ጌታ ኢየሱስ መልሶ እኔም አንዲት ቃል እጠይቃቸዋለሁ የነገራችሁ እንደሆነ እኔም በምን ስልጣን እንደሆነ ነገራቸዋለሁ። ዮሐንስ ጥምቀት ከሰማይ ነው ከምድር ነው ብሎ ጥያቄ ጠየቁ። ከሰማይ ነው ብንል ለምን አላመናችሁ ይባላል። ከምድር ነው ብንል ሰውን እንፈራለን ብሎ ለመመለስ ተቸገሩ። በዚህን ጊዜ ይህንንም እኔም በማን ስልጣን እንደማደርግ አልነግራችሁም ብሎ እናገራቸው ማለት ነው። በዚህን ጊዜ እንደዚህ ብሎ አደረገ ማለት ነው። ቀጥሎ ሁለት ወንበዴዎች ወንድማማቾች ምን ትላላችሁ? አንድ ሰው ሁለት ወንድማማቾች ልጆች ነበሩ። ታላቅ ልጅም ዛሬ ወደ